ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የጀርመን መንግስት በአገሪቱ የሚገኙ ህገወጥ ስደተኞችን በግዴታ ማስወጣት መጀመሩን ተከትሎ የኢትዮጵያ መንግስት በጀርመን ሀገር የሚገኙ ኢትዮጵያውያን ስደተኞችን መቀበል መጀመሩ የታወቀ ሲሆን ሊቀበላቸው የተዘጋጀውን የመጀመሪያዎቹን 110 ሰዎች ዝርዝር ለጀርመን መንግስት ማሳወቁም ተሰምቷል። ሙሉ ዘገባውን አዘጋጅተናል። ለድሬዳዋ ከተማ ከንቲባ አቤቱታ ለማቅረብ ብንሞክርም ቢሮአቸው ማግኘት አልቻልንም የሚሉትና በርካታ መፈታት ያለባቸው ጉዳዮች እንዳሉ የሚጠቅሱት የድሬዳዋ ከተማ የልማት ተነሽ ነዋሪዎች የምትክ መሬት ጉዳይ አስቸኳይ መፍትሄ እንደሚፈልግና ነዋሪው ቅሬታውን ማቅረብ ስላልቻለ የከንቲባው የአገልግሎት ቀን በግልጽ እንዲነገራቸው ጠይቀዋል። ከንቲባውን በማግኘት በኩል አድሎ እንደሚፈጸምም ጠቁመዋል። ዝርዝሩን አዘጋጅተናል። የመከላከያ ሰራዊት በጎጃም ባደረገው ኦፕሬሽን መንበሩን ጨምሮ ከ300 በላይ የፋኖ ታጣቂዎች በሰሜን ሸዋ ዞን ባሶና ወረዳ 4 መሪዎች ከነ 50 ታጣቂዎቻቸው መገደላቸውን ያመለከተ ሲሆን በርካታ መሳሪያዎችን መማረኩንና በማሰልጠኛ ተቋማቸውም ላይ ከፍተኛ ጉዳት ማድረሱን አስታውቋል። ከሸኔ ጋር ተያይዞ ያወጣው መረጃም አለ። ባለፉት 7 ዓመታት ሲወሰዱ ከቆዩት ወታደራዊ እርምጃዎች ጋር ሲነጻጸሩ ምን ልዩነት እንዳላቸውና የመፍትሄ አማራጮችን በተመለከተም ተጨማሪ አለን። የአማራ ፋኖ በጎጃም የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረዳምጤ በማህበራዊ የትስስር ገጹ ላይ ባስተላለፈው መልእክት አዳዲስ የ33ኛ ዙር አድማ መከላከል የብር ሸለቆ ምሩቃንን አስተዋውቋል። ብር ሸለቆ ከተመረቀው 5500 የአድማ መከላከል አባላት መካከል ግማሽ ያህሉ ከነትጥቃቸው ፋኖን ተቀላቅለዋል ያለ ሲሆን ይህ ፋኖን የማቀላቀሉ ስራ እንደሚቀጥልም አመላክቷል። ሙሉ መልእክቱን የምናስደምጣችሁ ይሆናል። በዳውሮ ዞን አጋዘን በማደን ተግባር ተሰማርተው የነበሩ 5 ግለሰቦች በቁጥጥር ስር ዋሉ። ግለሰቦቹ በህግ አግባብ እንዲጠየቁ ፖሊስ ከሚመለከታቸው የዘርፉ አካላት ጋር በመቀናጀት ምርመራ እያጣራባቸው እንደሚገኙም ተገልጿል። ዝርዝሩን አዘጋጅተናል። ከደብረ ብርሃን ከተማ በቅርብ ርቀት ልዩ ስሙ ቃይት ተብሎ በሚጠራው አካባቢ ሻለቃ ጫኔ ለገሰ አሊ የተባለ የመከላከያ ሰራዊት ሻለቃ አዛዥ በፋኖ የተማረከ ሲሆን ሌሎች ወታደራዊ ሰነዶችም መያዛቸው ተሰምቷል። ሌላኛው መረጃችን ነው። ውድ የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ እንጋብዛለን። በጽንፈኛውና በሽብር ቡድኖች ላይ የሚወሰደው እርምጃ ቀጥሏል ሲል የኢፌዴሪ መከላከያ ሰራዊት ገለጸ። በሰሜን ሸዋ ባሶና ወረዳ የሚንቀሳቀሰው ታጣቂ ለወሬ ነጋሪ ሳይተርፍ ተመቷል ሲል ገልጿል። በዚህም ሰራዊቱ በአንድ ቀን በጎጃም ብቻ ባደረገው ኦፕሬሽን መንበሩን ጨምሮ ከ300 በላይ ታጣቂዎች መገደላቸውን አስታውቋል። ትናንት ወደ አመሻሽ ደግሞ በሰሜን ሸዋ ዞን ባሶና ወረዳ ካሲማ በተባለ ቦታ ሰራዊቱ ባደረገው ኦፕሬሽን 4 የቡድኑ መሪዎች 50 ከሚሆኑት ታጣቂዎቻቸው ጋር መገደላቸውን አመላክቷል። ከዚህም በተጨማሪ 30 የሚሆኑት ጉዳት አስተናግደው ተማርከዋል ያለ ሲሆን ከኦፕሬሽኑ 3 ብሬን፣ 5 ስናይፐር እና በርካታ ቡድኑ ታጥቋቸው የነበሩ መሳሪያዎችን ገቢ ማድረጉን ገልጿል። በተመሳሳይ በሰሜን ሸዋ ዞን ደራ ወረዳ በቱቲ ቀበሌ ሆሞ ቦኒያ ተብሎ በሚጠራው አካባቢ ሰራዊቱ ባደረገው የተቀናጀ ስምሪት የቡድኑን ማሰልጠኛ በመቆጣጠር ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን የክፍለ ጦሩ ዋና አዛዥ ኮሎኔል ጋዲሳ ዲሮ አስታውቀዋል። በሌላ ዜና የምዕራብ እዝ ክፍለ ጦር በሆሮ ጉድሩ ወለጋ ዞን በጃርደጋ ጃርቴ ወረዳ ቆናጮና ባቅላ ቀበሌ ባደረገው የተጠናከረ ዘመቻ የሸኔ ታጣቂዎች መገደላቸውን አመላክቶ በጃርደጋ ጃርቴ ወረዳዎች ላይ በሚገኙ ቀበሌዎች ሸኔ የአካባቢውን ሰላም ለማደፍረስ ሲንቀሳቀስ ነበር ብሏል። በዚህም የመከላከያ ሰራዊት በወሰደው እርምጃ ቡድኑ ምርኮኛ፣ ሙትና ቁስለኛ ለመሆን ተገዷል ሲል ገልጿል። በሌላ በኩል የአማራ ፋኖ በጎጃም የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረዳምጤ በማህበራዊ የትስስር ገጹ ባስተላለፈው መልእክት ሃይማኖት በቀለ፣ መሰረት አሳይና ድንበሩ ሽታ የተባሉ ወጣቶች ከሰሞኑ ከመንግስት የሰራዊት ካምፕ በመውጣት ወደ ፋኖ የተቀላቀሉ የ33ኛ ዙር አድማ መከላከል የብር ሸለቆ ምሩቃን ናቸው ሲል ገልጿል። የአረጋ ከበደን ሙሴዎች እየተቀበልን ነው ያለው አስረስ ብር ሸለቆ ከተመረቀው 5500 የአድማ መከላከል አባላት መካከል ግማሽ ያህሉ ከነትጥቃቸው ፋኖን ተቀላቅለዋል ሲል ገልጿል። አክሎም አንድ ነገር እርግጠኛ መሆን አለብን፣ ይህንን የአማራ ትውልድ ከፋኖ በተቃራኒ ማሰለፍ አይቻልም። አይደለም በአብይ አህመድ ጸረ ፖለቲካ አካሄድ፣ በምንም አይነት የዶክትሪኔሽን ስትራቴጂ አዲሱን የአማራ ትውልድ ፋኖ ላይ ቃታ እንዲሰማ ማድረግ አይቻልም ብሏል። ፖለቲካውን የቀማነው ጠላት እድሜውን ማራዘም የቻለው በቴክኖሎጂና በፋይናንስ ብልጫው ምክንያት ነው ያለ ሲሆን ይህም ቢሆን ወሳኝ የቤት ስራዎቻችንን ስናጠናቀቅ የሚቋጭ ጉዳይ ነው ሲል አክሏል። አስረስ ማረዳምጤ በዚህ ባስተላለፈው መልእክት ወንድሞቻችንን ወደ ወገን የማቀላቀሉን ስራ አጠናክረን እንቀጥላለን ሲል ገልጿል። በተያያዘ መረጃ የሀገር መከላከያ ሰራዊት በመግለጫው ሚያዝያ 11 ቀን 2017 ዓ.ም በአማራ ክልል ሰሜን ሸዋ ዞን ባሶና ወረዳ ጽንፈኛ በሚል በተጠቀሱ ታጣቂዎች ላይ በተወሰደ ወታደራዊ እርምጃ ከ50 በላይ ታጣቂዎች መገደላቸው ተብራርቷል። በጎጃምም በአንድ ቀን ብቻ ከ300 በላይ ታጣቂዎች መገደላቸውን ገልጿል። የኢፌዴሪ ሀገር መከላከያ ከሰሞኑ በተደጋጋሚ
በአማራና ኦሮሚያ ክልሎች የሚገኙ ታጣቂዎች ላይ ሰፋፊ ያላቸው ወታደራዊ እርምጃዎችን እየወሰደ ድልም እየቀናው መሆኑን አመልክቷል። እንደ መከላከያ ተደጋጋሚ ይፋዊ መረጃዎች የመንግስት የጸጥታ ኃይሎች በሁለቱ የአገሪቱ ትልልቅ ክልሎች ውስጥ በሚንቀሳቀሱ የታጠቁ አካላት ላይ በወሰዱት ወታደራዊ እርምጃዎች በመቶዎች መገደላቸውንና የቡድን ጨምሮ የተለያዩ ጦር መሳሪያዎች መማረካቸውም ተነግሯል። እንደ መከላከያ ሰራዊት መግለጫ ከትናንት በስቲያ ቅዳሜ ሚያዝያ 11 ቀን 2017 ዓ.ም በአማራ ክልል ሰሜን ሸዋ ዞን ባሶና ወረዳ ጽንፈኛ በሚል በተጠቀሱ ታጣቂዎች ላይ በተወሰደ ወታደራዊ እርምጃ ከ50 በላይ ታጣቂዎች መገደላቸው ተብራርቷል። የመከላከያ ሰራዊቱ በጎጃም በአንድ ቀን ብቻ ባደረገው ወታደራዊ ኦፕሬሽንም ከ300 በላይ ታጣቂዎችን መገደላቸውን ነው በዚሁ ትናንት ባወጣው ተመሳሳይ መግለጫ የተመላከተው። እንደ መረጃው በእነዚህ ወታደራዊ ኦፕሬሽኖች ከ30 በላይ ታጣቂዎች ቆስለው የጦር መሳሪያዎች መማረካቸው ተነግሯል። በዚሁ መግለጫ በኦሮሚያ ክልል ደግሞ በተመሳሳይ በሰሜን ሸዋ ዞን ደራ ወረዳ በቱቲ ቀበሌ እንዲሁም በሆሮ ጉድሩ ወለጋ ዞን ጃርደጋ ጃርቴ ወረዳ የአካባቢውን ሰላም ለማደፍረስ ሲንቀሳቀስ የነበረ ያለውን መንግስት ሸኔ ብሎ በሚጠራቸው ታጣቂዎች ላይ መከላከያ በወሰደው እርምጃ በቁጥር ባይገለጽም በርካቶች መገደላቸውና መቁሰላቸው ተዘግቧል። በተመሳሳይ ዜና በሰሜን ሸዋ ዞን ሂዳቡ አቦቴ ወረዳ በርካታ የጦር መሳሪያዎችንና ተኳሾችን በቁጥጥር ስር መዋል የተቻለበት ወታደራዊ እርምጃ መወሰዱን ሚያዝያ 8 ቀን 2017 ዓ.ም ባወጣው መግለጫ ያትታል። ሚያዝያ 5 ቀን 2017 ዓ.ም የወጣው የተቋሙ መግለጫም እንዲሁ በአማራ ክልልና በኦሮሚያ ክልሎች በተለያዩ ዞኖችና የዞኖቹ ወረዳዎች በየክልሎቹ በሚንቀሳቀሱ ታጣቂዎች ላይ በተወሰደው ወታደራዊ እርምጃ ታጣቂዎቹ ላይ ኪሳራ መድረሱ ተጠቁሟል። ለመሆኑ መሰል ወታደራዊ ዘመቻዎች ባለፉት 7 ዓመታት ሲወሰዱ ከቆዩት ወታደራዊ እርምጃዎች ጋር ሲነጻጸሩ ምን ልዩነት አላቸው? በአዲስ አበባ ዩኒቨርሲቲ የ3ኛ ዲግሪ እጩ የሰላምና የደህንነት ባለሙያ አቶ መብራቱ ገርጂሶ አይደለም ባይ ናቸው። በእውነቱ መንግስት በተደጋጋሚ እንደዚህ አይነት መግለጫ ማውጣቱ የተለመደ ነገር እየሆነ መጥቷል የሚሉት ባለሙያው በዚህ መንገድ ባለፉት 7 ዓመታት የተስተዋሉ ቀውሶች ሲሰፉ ነው እንጂ ሲጠፉ አልታየም ነው ያሉት። በተመሳሳይ ጉዳይ ላይ አስተያየታቸውን የተጠየቁት የፖለቲካል ሳይንስ ባለሙያና ተንታኝ አቶ ሰለሞን ተፈራ ደግሞ የመንግስት ጸጥታ ኃይሎች ወደ ጦርነት ለመግባት የተገደዱበት ጉዳይ ላይ በማተኮር ነው አስተያየታቸውን ያጋሩት። መከላከያ ሰራዊት ታጥቀው የሚንቀሳቀሱ አካላት ላይ ወታደራዊ እርምጃ እየወሰደ መሆኑ ይታወቃል። ኢትዮጵያ የሰላም እጦት ችግርን ጨምሮ ባሏት ልዩ ልዩ ችግሮች ላይ ግን መንግስት የመወያየት የመደራደር ፍላጎት እንዳለው አውቃለሁ። ከዚያ አኳያ መንግስት ያቀረባቸው ጥሪዎች አመራሮችን በሚገድሉና ትምህርት ቤትን ጭምር በሚያወድሙ በታጣቂዎች ተቀባይነት በማጣቱ መንግስት እያደረገ ያለው በተሰጠው ኃላፊነት ተቋማትና ህግን የመከላከል ተግባር ነው በማለት መንግስት ታጣቂዎቹ ተገደው ወደ ድርድር እንዲመጡ እየጣረ መሆኑን እንደሚገነዘቡ አስረድተዋል። አቶ ሰለሞን ለዘላቂ ሰላም መስፈን ሰላማዊ አማራጮች እድል ሊሰጣቸው እንደሚገባው ቢያምኑም እውነታው ያንን ባለመፍቀዱ ወታደራዊ እርምጃው ግድ ሆኗል በማለት ነው ሐሳባቸውን ያከሉት። አመራሮችን የአገር ሽማግሌንና የሃይማኖት አባቶችን የሚገድል አካል ለሰላም ዝግጁ ነው ተብሎ ስለማይታሰብ መንግስት ግለሰቦችንና ተቋማትን በመጠበቅ መንግስታዊ ኃላፊነቱን ለመውሰድ ሌላ አማራጭ የለውም ብለዋል። የሰላምና ደህንነት ባለሙያው አቶ መብራቱ ግን አስተያየታቸውን የሰጡት ከዚህ በተቃራኒው ነው። በዚያ በኩል ዘላቂ መፍትሄ ይመጣል ብዬ አላምንም። ዘላቂ መፍትሄ የሚመጣው በመነጋገር ሰጥቶ በመቀበል ነው። መንግስት የሚወስደው እርምጃ ውጤታማ እንኳ ቢሆን መቼ መልሶ እንደሚያቆጠቁጥ ስለማይታወቅ እውነተኛ እርቅ አገራዊ መግባባት ላይ በመድረስ ለአገር መሰረት ለመጣል ችግሮችን በሰላማዊ መንገድ መፍታት ቅድሚያ ሊሰጠው ይገባል ሲሉ ነው አስተያየታቸውን የቋጩት። ለድሬዳዋ ከተማ ከንቲባ አቤቱታ ለማቅረብ ብንሞክርም ቢሮአቸው ማግኘት አልቻልንም ሲሉ የከተማው የልማት ተነሺዎች ተናገሩ። የድሬዳዋ ከተማ አስተዳደር መሬት ልማትና ማኔጅመንት ቢሮ የልማት ተነሺ ፋይሎችን በማዘግየቱ እንዳሳሰባቸው የገለጹ ነዋሪዎች የፋይሎቹ ባለቤቶችና ህጋዊ ወኪሎች ምላሽ ለማግኘት እንዳልቻሉ ተናግረዋል። ለድሬዳዋ ከንቲባ ቅሬታቸውን ለማቅረብ ቢሞክሩም ፈጽሞ እንደማይቻልና የከንቲባው የአገልግሎት ቀን በግልጽ እንደማይታወቅም ጭምር አስረድተዋል። የድሬዳዋ አስተዳደር መሬት ልማትና ማኔጅመንት ቢሮ ሲያስተናግዳቸው የነበረውን የልማት ተነሺ ፋይሎች ለ2 ዓመታት በማገድ የአስተዳደሩ የካቢኔ አባላት ቤተሰቦችና ዘመዶች ግን እየተስተናገዱ ነው በማለት ተናግረዋል። ህጋዊ ወኪልና የፋይሉ ባለቤቶች ሲጠይቁ ግን ታግዷል ይባላሉ። ከንቲባውን ያገደው ምንም ማድረግ አንችልም እያሉ መልስ ይሰጣሉ ብለው ቃላቸውን የሰጡ እነዚህ በርከት ያሉ ነዋሪዎች አብዛኛው የልማት ተነሺ ህጋዊ የፋይሉ ባለቤቶችና ወኪሎች አቤቱታ የሚያቀርቡበት ቦታ አጥተው እየተንከራተቱ እንዳሉ ተናግረዋል። ለድሬዳዋ ከተማ አስተዳደር ከንቲባ አቶ ከድር ጆሃር አቤቱታ ለማቅረብ ብንሞክርም በተደጋጋሚ ፈጽሞ ማግኘት እንደማይቻልና በግልጽ የተቀመጠ የአገልግሎት ቀን ከንቲባው እንደሌለ ተነግሮናል ብለው እያስረዱ ያሉት ነዋሪዎች ከንቲባው በአጋጣሚ ቢሮ ቢገኙና ለማናገር ቢሞክሩ እንኳን የድሬዳዋ ከተማ አድማ በታኝ ፖሊሶች ተገልጋዮችን እየደበደቡ እንደሚመልሱ ጠቁመዋል። ከንቲባውን ሊያገኙ የሚችሉት ሰዎች ጥቂት ባለሀብቶችና የገጽታ ግንባታ ላይ ያሉ የሶሻል ሚዲያና የሚዲያ ሰዎች ብቻ ናቸው ብለዋል። በርካታ መፈታት ያለባቸው ጉዳዮች እንዳሉ የሚጠቅሱት ነዋሪዎቹ የልማት ተነሺዎች የምትክ መሬት ጉዳይ አስቸኳይ መፍትሄ እንደሚፈልግ እንዲሁም በአጠቃላይ የድሬዳዋ ህብረተሰብ የተለያዩ ቅሬታውን ማቅረብ ስላልቻለ የከንቲባውን የአገልግሎት ቀን በግልጽ ማወቅ እንፈልጋለን በማለት ተናግረዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከንቲባ ከድር የሰጡት ምንም አይነት ምላሽ የለም።
የፋሲካ በዓል ሰላማዊና የተረጋጋ ነበር ሲል የአዲስ አበባ ፖሊስ አስታወቀ። የአዲስ አበባ ፖሊስ ኮሚሽን እንዳሳወቀው መደበኛ ከሚባሉ ቀላል ስርቆቶች በስተቀር ከበዓሉ ጋር በተገናኘ ምንም አይነት ከባድ ወንጀል አልተፈጸመም ብሏል። የአዲስ አበባ ፖሊስ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ እንደተናገሩት ጠጥቶ ማሽከርከር የበዓላት ወቅት ዋነኛ የአደጋ መንስኤ ነው። በመሆኑም ፖሊስ ኮሚሽኑ ባደረገው ጠንካራ ቁጥጥር 1072 ፍተሻዎችን በማድረግ 33 አሽከርካሪዎች ከመጠን በላይ ጠጥተው ሲያሽከረክሩ ተይዘው በደንብ መተላለፍ ቅጣት ተላልፎባቸዋል ብለዋል። በተጨማሪም ኮማንደር ማርቆስ የተለያዩ የደንብ መተላለፍ የፈጸሙ ሌሎች 99 አሽከርካሪዎች ላይም እርምጃ ተወስዷል ብለዋል። 41 አሽከርካሪዎችን ደግሞ በምክር አልፈናቸዋል ነው ያሉት። በአዲስ አበባ በበዓሉ ዋዜማ በቦሌ ወረዳ 14 ገርጂ አካባቢ መንገድ በማቋረጥ ላይ የነበሩ እድሜያቸው 50 የሚሆኑ ሰው ተጋጭተው ህይወታቸው ማለፉን ከኮሚሽኑ ያገኘነው መረጃ ያመለክታል። መንግስት ከጀርመን የሚባረሩ 4000 ኢትዮጵያውያን ስደተኞችን ለመቀበል ስምምነት ላይ መድረሱ ተሰማ። የጀርመን መንግስት በሀገሪቱ የሚገኙ ህገወጥ ስደተኞችን በግዴታ ማስወጣት መጀመሩን ተከትሎ የኢትዮጵያ መንግስት በጀርመን ሀገር የሚገኙ ኢትዮጵያውያን ስደተኞችን መቀበል መጀመሩ ታውቋል። አንድ የውጭ ጉዳይ ሚኒስቴር ዶክመንት እንደሚያሳየው መንግስት ሊቀበላቸው የተዘጋጀውን መጀመሪያዎቹን 110 ሰዎች ዝርዝር ለጀርመን መንግስት አሳውቋል። የውጭ ጉዳይ ሚኒስቴር አጣሪ ቡድን ባደረገው ፍተሻ ከነዚህ 110 ሰዎች ውስጥ 87ቱ ኢትዮጵያውያን እንደሆኑ እንዳረጋገጠ 21ዱ ኢትዮጵያውያን እንዳልሆኑና ሁለቱ ለመናገር ፈቃደኛ እንዳልሆኑ ተጠቅሷል። የመጀመሪያዎቹ 21 ኢትዮጵያውያን ስደተኞች ደግሞ በፍራንክፈርት አየር ማረፊያ በኩል በግዴታ የዛሬ ወር ገደማ ወደ ሀገራቸው እንዲመለሱ ተደርገዋል። የኢትዮጵያ መንግስት ከአውሮፓ ህብረት ተጥሎበት የነበረውን የቪዛ ገደብ፣ የእርዳታና የብድር ክልከላን ተከትሎ ችግር ውስጥ ገብቶ እንደነበር ይታወቃል ያሉት የመረጃ ምንጭ አሁን ስምምነት ላይ ተደርሷል። በስምምነቱም በአውሮፓ የሚገኙ ዜጎችን መቀበል የሚል ነው ብለዋል። ከጀርመን ብቻ ከ4000 በላይ ኢትዮጵያውያንን ለመቀበል ከጀርመን መንግስት ጋር ስምምነት ላይ እንደተደረሰ የጠቆሙት ምንጭ በሚቀጥሉት ቀናት ተጭነው ወደ ሀገር ቤት ሊላኩ የተዘጋጁ 24 ኢትዮጵያውያን እንዳሉም ጠቁመዋል። አንዳንድ ሀገራት ከኢትዮጵያና ከሰሜን አሜሪካ ተገደው እየተባረሩ ያሉ ዜጎቻቸውን እንደማይቀበሉ ያሳወቁ ሲሆን አንዳንድ ሀገራት ደግሞ መቀበል ጀምረዋል ብለዋል። በዳውሮ ዞን አጋዘን በማደን ተግባር ተሰማርተው የነበሩ 5 ግለሰቦች በቁጥጥር ስር ዋሉ። በደቡብ ምዕራብ ኢትዮጵያ ዳውሮ ዞን የዲሳ ወረዳ ሾታ መንቱት ቀበሌ ልዩ ቦታ ሽጶ ተብሎ በሚጠራበት ስፍራ ግለሰቦቹ ድርጊቱን ፈጽመዋል። በህገወጥ መንገድ የዱር እንስሳ የሆነውን አጋዘን በአካባቢው ቋንቋ መጠሪያ ዶጊያ እየተባለ የሚጠራውን የዱር እንስሳን በመግደል ጉዳት ያደረሱ 5 ግለሰቦች በቁጥጥር ስር እንዲውሉ መደረጉን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀኔ አሰፋ ተናግረዋል። ከ5ቱ ግለሰቦች መካከል አንደኛው የጦር መሳሪያ በመያዝ ሌሎችን አስተባብሮ መውሰዱን ገልጸው ኢንስፔክተሩ አንድ ክላሽንኮቭ ጠመንጃ ከመሰል 8 ጥይት ጋር ይዘው በማደል ላይ የነበሩትን ግለሰቦች በቁጥጥር ስር እንዲውሉ ማድረጋቸውን አስረድተዋል። ግለሰቦቹ የፈጸሙት ህገወጥ የአደን ወንጀል በህግ አግባብ እንዲጠየቁ ፖሊስ ከሚመለከታቸው የዘርፉ አካላት ጋር በመቀናጀት ምርመራ እያጣራባቸው እንደሚገኝ ኢንስፔክተር ደጀኔ አሰፋ ጨምረው ተናግረዋል። ከደብረ ብርሃን ከተማ በቅርብ ርቀት ልዩ ስሙ ቀይት ተብሎ በሚጠራው አካባቢ ሻለቃ ጫኔ ለገሰ አሊ የተባለ አንድ የመከላከያ ሰራዊት ሻለቃ አዛዥ በፋኖ መማረኩ ተሰምቷል። ሻለቃ አዛዡ የተማረከው በሸዋ ጠቅላይ ግዛት እዝ ልዩ ኦፕሬሽን መምሪያ ክፍል ሲሆን ከአዛዡ በተጨማሪ ሌሎች ወታደራዊ ሰነዶች መያዛቸውም ታውቋል።